እሺ አመሰግናለሁ። እንተዋወቅ። ዮዲት አስፋው። የወላይታ ህዝብ እግር ኳስን ስትጫወቺ ነው የሚያውቅሽና ምን ያህል ጊዜ ተጫወትሽ? ውድድሩስ እንዴት ነበረ? አሁን ደግሞ በኮቺንግ መተሻልና ስለሱን ምናወራ። 7 ዓመት ፕሪሚየር ሊግ ተጫውቻለሁ። 7 ዓመት ፕሪሚየር ሊግ ቆይቻለሁ። የኢትዮጵያ ፕሪሚየር ሊግ የትኛው ፕሪሚየር ሊግ በምን ነበር የሚባለው እናንተ በምትጫወቱ ሰዓት? እኔ መጀመሪያ ዓመቴን ወላይታ ዲቻ ነበር። ከዲቻ ድሬዳዋ፣ ከድሬዳዋ አዳማ በጉዳት ወጣሁ። እሺ ከተጫዋችነት በኋላ ያለው ጊዜሽስ ምን ይመስላል? ከተጫዋችነት ያለው ህይወት አሰልጣኝ ሆኜ አሁን ጤና ቡድኖችን እየመራሁ። ምን ጤና ቡድንን እየመራሽ ትገኛለሽ? በመጀመሪያ ጦና ጤና ነበር። አሁን ክልል ፋይናንስ አሰልጣኝ ሆነሽ እየሰራሽ ነው። ኦኬ በኮቺንግ ምን ያህል እየሰራሽ ነው? በኮችነት አሁን ወደ 6 ዓመት ሆኖኛል። አሁን ላለፉት 2 ወራት እየተደረገ ይገኛል ጨዋታና ምን ይመስላል ውድድሩ? ውድድሩ ያው ጥሩ ነበር፣ ግን ያመጣሁት አዲስ ቡድን ነው። አዲስ ከመሆናችን አንፃር ደግሞ ጥሩ ተፎካካሪ ሆነን የጨረስነው። ጥሩ ዝግጅት ነበር ያደረግነው። ያው ቡድኑም አዲስ ከመሆኑ አንፃር ጥሩ ዝግጅት አለ። አጠቃላይ ውድድሩ እንዴት አየሽው? አጠቃላይ ውድድር እንደ አዲስ ያመጣዋቸው በጣም ደስ ብሎኛል። ከነሱ ጋር እንደዚህ በመቆየት በመጀመሪያ ደረጃ እነሱን ላመሰግን ወዳለሁ። እነሱ ያው ሳፖርት አድርጎ እሺ አመሰግናለሁ። አሰልጣኝ መታሰቢያ መኮንን፣ እስቲ አጠቃላይ ለ2 ወራት ሲደረግ የነበረው ውድድር ምን ይመስላል? ለዛሬስ ጨዋታ ያላችሁ ዝግጁነት ከሚለው እንጀምር። የጤና ውድድር ዘንድሮ በጣም ደምቆ የተካሄደ ውድድር ነው። በጣም ጠንካራ ምድብ አለ። ዘንድሮ በ2008 የተቋቋመው እና በመጀመሪያ ዓመታችን ለዋንጫ መድረሳችን ራሱ አሁን ደግሞ ለዋንጫ ከአራዳ ጤና ጋር እንጫወታለን። የአራዳ ጤና ከዚህ በፊት ዋንጫ መውሰድ ልምድ ያለው ቡድን ነው፣ አንጋፋ ቡድን ነው። ስለዚህ ከነሱ ጋር ነው እና ዋንጫው በእርግጠኝነት ደግሞ ዋንጫው መውሰድ ብለን እናስባለን። እሺ እጅግ አድርጌ አመሰግናለሁ። ይህ ቡድን መች ተቋቋመ? በስር በርካታ የኢትዮጵያ እግር ኳስ ላይ የሚታወቁ ተጫዋቾችን እንመለከታለሁና መች ተቋቋመ? እንዴት ተቋቋመ? አላማውስ ምን ነበረ? በ2018 ላይ አንደኛ ዓመቱን አሁን ዘንድ ከዚህ ውድድር በኋላ እናከብራለን። ዘንድሮ የተቋቋመ ቡድን ነው እና በርካታ ተጫዋቾች አሉ። ያቆሙ አሉ፣ እናንተ ነምሳ እነ ሙባሪክ አሉ፣ እነ ሳዳም አሉ፣ እነ ላዛር ፋሲካ አሉ። አሁን ደግሞ ፕሪሚየር ሊግ ላይ ተጫዋቾች አሉ። ውድድር ጨርሰው ሲመጡ እኛ ጋር መጥተው ያው ኳሳቸውን የሚያስተካክሉበት ኳስ ማለቱበት አይነት ቡድን ነው። ከጤና ባሻገር እንደዛም አይነት ናቸው። የእግር ኳስ ውድድርን ለጤና ለመዝናናት ከመጫወት ባለፈ ሌሎች የሚሳተፍባቸው ኃላፊነቶች ውስጥ አሉ ወይ? ቡድኑ የራሱን ሜዳ እያሰራ እንደሚገኝ በቅርቡም እንደሚያስመርቅ መረጃው አለኝና እንዴት ታሰበ? አሁንስ ያለበት ሁኔታ ምን ይመስላል? እንዳልከውም ወጣቶችን ደግሞ በስር ከማሰልጠን አንጻርስ እንደ እቅድ ተይዘዋል ብለሃል እና አጠቃላይ ነገሩ ምን ይመስላል? ለጤና ቡድን ብቻ ሀገራችን እግር ኳስ ወጣቶችን የማበረከት በመጨረሻም መሰል ውድድር መዘጋጀቱ ምንድነው ጥቅሙ ትላለህ? ከጨዋታው በፊት እንግዲህ እንዲህ አይነት መሰል ውድድሮች መዘጋጀታቸው ለሀገራችን እግር ኳስ ለጤና ቡድን ለበጎ አድራጎት ምንጭ ነው ብዬ አስባለሁ እና እንዲህ አይነት ውድድር ቢቀጥልና ቢበዛ ከጨዋታው ምን ይጠብቅ? ዋንጫ። አመሰግናለሁ።